ሚኪ ማይክ ቪውስ በድጋሚ ተመልሷል። አሁን የምናገረው ነገር ገብቷችሁ ህይወታችሁ ላይ የምትተገብሩ ከሆነ ህይወታችሁ እንደሚቀየር በጣም እርግጠኝነት እነግራችኋለሁ። ይሄ ፉገራ አይደለም፣ ስብከት አይደለም፣ ወይ ቪዲዮውን እስከ መጨረሻው እንድትመለከቱልኝ ማማለያም አይደለም። ብዙዎቻችን መጽሐፍ እናነባለን፣ ፊልም እናያለን፣ ከሰዎች ጋር እንወያያለንና ብዙም ያነቃቁ ነገሮች እናገኛለን። ችግሩ ግን ነቃ ብለን ለመተኛት ነው እየነቃን ያለን። ሊተኛ ሲል ቡና ጠጥቶ የሚተኛ ሰው ታውቃላችሁ? ብዙዎቻችን እንደሱ ሆነናል። እና ዋነኛው ችግር እሱ ጋር ያለ ይመስለኛል። ብዙ ስራ ያለን ሰዎች አለን ብዬ አስባለሁ። የምንማር ሰዎች ልንኖር እንችላለንና ትምህርት ቤት ወይም ስራ ቦታ ቢደክመንም ቢሰለቸንም ሙዳችን ጥሩ ባይሆንም ተነስተን እንሄዳለን። እየደበረን፣ ዝናብ እየዘነበብን፣ ፀሐይ እየቀጠቀጠን፣ ወይ ደግሞ ቀጠሮ ሊኖረን ይችላል። ኦኬ ቅዳሜ ይህንን ሰው አገኛለሁ፣ እሑድ ይህንን ሰው አገኛለሁ ብለን ቀጠሮ ያዝን ከሆነ ቢደብረንም ቢሰለቸንም መሄድ ባንፈልግም ፀሐዩ የከረረ ቢሆንም ተነስተን ወጥተን ያንን ሰው እናገኘዋለን። እነዛ ሰዎች እንዲቀየሙን አንፈልግም። እና እዚህ ጋር ነው ሚስጥሩ ያለው። ለራሳችን ያንን ያክል ክብር የለንም። ከሰኞ እስከ ዓርብ እየሰራን ነው። ቅዳሜ ተነስቼ ይሄን እናደርጋለሁ ብለን እቅድ ያወጣነው ሰዎች ልክ ቅዳሜ ሲደርስ ጠዋት እንነሳና አይ ዛሬ ግን ደብሮኛል፣ ሙዴ አይደለም እኮ የሚቀጥለው ሳምንት አደርገዋለሁ እንልና እንቀራለን። ምንድነው እሱ ነገር? የሁላችንም ችግር ነው። በጣም ሞቲቬትድ እንሆንና ልክ ሰዓቱ ለዛ ነገር ሲደርስ የሆነች ነገር ለዛ ነገር ሰበብ መፈለግ እና ሁላችንንም የሚያጋጥም ነገር ይመስለኛል። ሳምንት ብለን ከቀጠሯችን አንቀርም። እና ብዙዎቻችን ይሄ ነው ችግራችን ብዬ አስባለሁ። ለራሳችን ክብር የለንም። አለቆቻችንን የምናገኛቸውን የቀጠርናቸውን ሰዎች የምናከብረውን ያክል ራሳችንን አናከብረው። ታዲያ እንዴት ነው ራሳችንን መለወጥ የምንችለው? የማናከብረው ራሳችን እንዲለውጥልን የምንጠብቀው የናቅነው ነው፣ ክብር እየነፈግነው ነው። እና ይሄ ነገር የገባን ቀን ጠዋት እንነሳና በቃ ሙዴም ባይሆን ለሰዎች ያለንን ክብር ያክል ለራሳችን ክብር የለንም። እስማማለሁ በደንብ። ራሳችንን ለምሳሌ ቅዳሜ ይሰራሉ ብለን ከቀጠርነው ቀጥረነዋል ማለት ነው፣ ግን አንገኝለትም በዛ ጊዜ። ሌላ ሰው ከቀጠርን ግን እንደምንም ብለን እናገኘዋለን። ኢትስ አሜዚንግ።